የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለ እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድነው? ባህሪስ ምንድነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄው እንዲል አድርገው፣ አክሊል ምንድነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያስ ጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው፣ ወደ ድንግል ማርያም የምስራችን ይዞ የመጣው ምንድነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በሥላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይህ አንዱ አምላክ አብ አካል ወይም ማንነት አለው። ማን ነው ተብሎ ሲጠየቅ አብ ነው እንላለን። ታዲያ ግን ይህ አብ አካል ብቻ ሳይሆን ባህሪ ወይም ምንነትም ደግሞ አለው። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዝኛው ጋር ሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ